ምሳሌ ድራማ ላይ ሁላችንም የማህሌትን መጨረሻ ማየት እንዲሁም ደግሞ እሷ በዚህ ልክ መጥፎ ሆና ምላሽዋ ምን ይሁን እያልን ነበር። ምክንያቱም ከመጀመሪያው ጀምሮ ምሳሌ ላይ ስትጫወት እንዲሁም ደግሞ እገድላታለሁኝ ብሩክ የኔ ልጆች አባት ብቻና ብቻ ነው መሆን ያለበት እንጂ የማንም የልጅ አባት መሆን የለበትም። ስለዚህ ይቺ ልጅ ነገና ከነጎዳ ካደገች ብዙ ነገር ስለሚበላሽብኝ አሁን ሆኖ እኔ ራሴ ሲጥ አድርጌ መግደል እንዳለብኝ እየተሰማኝ ነው እያለች ብዙ ጊዜ ልትገላ ስትሞክር ነገር ግን ደግሞ ቅድስት እኔ እያለሁማ ይቺ ልጅ ምንም አታደርጋትም እያለች ከየእግሯ ስርስር እየተከታተለቻት በስተመጨረሻው ደግሞ እናንተ ከክብራችሁ ዝቅ አያድርጋችሁ። አንድ ጊዜ ከክብራችሁ ከፍ እንዳላችሁ ሁል ጊዜ ከፍታ እንጂ ዝቅታ ወደ እናንተ እንዳይመጣ ተመኙ። እኔም ለራሴ ተመኘሁኝ ማለት ነው። ምክንያቱም ለምን እዚህ ጋር ያኔ ስታደርግ በነበረችበትና እንዲሁም ደግሞ ስታደርገው በቆየች ነገር ዛሬ ለታ ማህሌት ምን ላይ እንዳለች ሁላችሁም ግልጽና ግልጽ ይገባችኋል ብዬ አስባለሁኝ። አንዳንዴ ምን አላ መሰላችሁ ጨርሰን ያወቅን መስለን ጨርሰን የምንሳሳትበት አጋጣሚ ይበዛል። አሁን ለታ ማህሌት እኔ ከኔ ኖሮ ምንድነው የኔ መኖር ነው ወይስ ደግሞ መሞት ነው የሚባለው? ከዚህ ኖር ማሞት ቢሻለኝ መሞት አይሻለኝ እንዴ? ይሄ ኖሮማ መኖር አይደለም። ምንድነው በዛ በተከበርኩበት እንዲሁም ደግሞ በዛ በቤቴ ወጥቼ አሁን ላይ እንደዛ የማንም መጫወቻ ሆንኩኝ ቀራሁኝ እያለች ማህሌት እያለቀሰች ቅድስት ደግሞ በፍቅር ቅልጥ እያለች ነው። ለማንኛውም ይሄን ቪዲዮ እስከ መጨረሻ ድረስ እያዳመጣችሁ ሀሳብ አስተያየት ካላችሁ ሰብስክራይብ እንዲሁም ደግሞ ኮሜንት ስር ማስቀመጥ፣ አዲስ ሆናችሁ ሰብስክራይብ፣ ነባር ቤተሰብ ከሆናችሁ ደግሞ ላይክ ሼር እያደረጋችሁ አባራታቱኝ። የቅድስትን ደስታና እንዲሁም ደግሞ የብሩክን ደስታ እጅጉን እኔም በደስታቸው ቀናሁኝ፣ በፍቅራቸውም ቀናሁኝ። ለምን ቅድስት ባለፈው ብሩክ ራሱን እንትን ብሎ ከዛን ምን አይል አይናገር ምንም አይል። የቅድስት ደግሞ የልደቷ ቀን ይሄ ብሩክ ወረቀት ጽፎላት ነበር። የዛኔም ቅድስት ደግሞ አልቅሳ ለምንድን ነው እንደዛ እያልከኝ ብላ በቃ እኔ ተስፋ ቆረጥኩኝ ወይም ደግሞ እኔ ባንታ ላይ ያለኝ ነገር ያኔ ተስፋ አስቆረጠኝ እያልኩ ነገር የለም። ስለዚህ ግን ይሄንን ነገር በማድረግህ በጣም አዝኛለሁ እያለች ማድቢሩም ደግሞ አይ ይሄንን ነገር በዛሬ በደስታዋ ቀን ይሄንን ነገር ደግሞ መጻፍም ይሁን ይሄንን መናገርም አልነበረብህም እያለው ከዛን ደግሞ እሱም አይ እኔ እኮ እድሜዋ እንትን እንደሌለበት ያው እኔ በዚህ ሁኔታዬ የሚድን ነገር የለኝም ብዬ ተስፋ ስለቆረጥኩኝ ነው ይሄንን ነገር እያደረኩኝ እንጂ እያላ ባይናገርም ያያንዳንዱን ስክሪፕቶ ላይ ጽፎ እነሱ እያነበቡ ነበር። በስተመጨረሻው ደግሞ እናንተ ታማችሁ የማትቀሩት እንዲሁም ደግሞ ወጥቃችሁ የማትቀሩት አንድ አላህ ሲረዳችሁ ነው አይደል? ስለዚህ ብሩክን ደግሞ ፈጣሪው ረድቶት እንዲናገር የመጀመሪያው ደስታ እንዲመለስ እንዲሁም ደግሞ ሁሉንም ነገር ራሱ እንዲያወራ አፉም ተከፈታ ሁሉም ነገር ደግሞ ተሻለውና አሁን ለታ ያለበት ሁኔታ ወይ ቅድስት ወይ ብሩክ እንዲሁም ደግሞ ምሳሌና ዳጣን ጨምሮ በቃ ያኔ የልጅነታቸውን እያስታወሱ ምሳሌም ያው በዛ ልክ ዳጣም ያው በዛ ልክ ብሩክና እንዲሁም ደግሞ ቅድስትም ያው በዛ ልክ ያው ማህሌት እንደሆነ ጎዳና ላይ እየተሽከረከረች ነው ያለችው። በቃ ከኔ መኖር ይሄንን ነገር መሞት ይሻለዋል እያለች ተስፋ እየቆረጠች ነው ያለችው። ለዛ ነው ቅድም ምን እያልኳችሁ ነበር፣ አንድ ጊዜ ከፍ ብላችሁ ወይም ደግሞ አንድ ጊዜ በተከበረ ቦታ ተቀምጣችሁ ከዛን ከሂደት ደግሞ እናንተ በተከበራችሁበት ቦታ ላይ ዝቅተኛ ቦታ እንደትቀመጡ እንዲሁም ደግሞ እንደተከበራችሁ ተከብራችሁ እስከ መጨረሻ የምትኖሩበት እድል ይስጣችሁ ያልኩት ማለት ነው። ለምን ማህሌትን ብዙ ጊዜ ሲናያት በጣም ሲበዛ ራስ ወዳድና በጣም ሲበዛ እኔ የምሬንን ምን እንደሚላት አላቅም። በነገራችን ላይ ለምን ማህሌት ላይ የሚያየው ነገር የምትሆነው ነገር እንዲሁም ደግሞ የምታደርገው ነገር ከመጀመሪያው ጀምሮ ስለምናያት መሰለኝ ምሳሌ ላይ ያደረገችው በደል ራሷ ባለፈው ምን ብላ ተናግራለች?
እኔ እኔ ላይ ይሄ ነገር እየተፈራረቀብኝ እያለ አሁን አንድ ነገር አሳካሁኝ ወይም ደግሞ ጨረስኩኝ እያልኩኝ ዳግመት ቁልቁለት የሚያስወርደኝ ነገር ብሩክ ላይ ያደረኩት ግፍ ነው እንዴ ወይም ደግሞ ምንድነው? ግን ደግሞ ይህንንም ነገር ግፍ ነው ብዬ አላስበውም። እኔ እንዴት መሆንና እንዴት ማድረግ ነበረብኝ? ምክንያቱም እሱ ላይ እነሱንና ማለት ቅድስትንና እንዲሁም ብሩክን ይቅርታ ባልኩበት እነሱ ምላሻቸው ምን ሆኖ ነበር? ደሞስ እኔ ደግሞ ያንን ነገር እየሰማሁኝ እንዴት ሆኖ ዝም ማለት ነበረብኝ? እንዴት ሆኜ ደግሞ ዝም ይል ነበርኩኝ? እያለች ራሷ በራሷ ተጽታ እንዲሁም ደግሞ ራሷ በራሷ ጸያት ውስጥ ነው የገባች የነበረው። የዛኔም ብሩክ ላይ ይሄ እንትን ቀለበቱ ላይ የመረዘችው መርዝ ነበር አይደል? እንትን ያደረገው ብሩክን እንደዛ እያደረገው የነበረው። ከዛም በኋላ ደግሞ ሲሻለው አሁን ለታ ምንድነው እያለች ያለችው? ማን መሐሌት ማለት ነው። ይሄ ማን ነው? ማን ነበር? ካና መድብልና እንዲሁም ደግሞ ይሄ አንዱ ሰውየው ማን ነው? እሱና ካና መድብል ወጥታ እሱ ጋር ከሄደች እሱ ደግሞ በሚታደርገው በእያንዳንዱ ስራዋ ስህተት እንዳለበት ያንን ስህተት ደግሞ ካላስተካከለችው የመጨረሻና የመጨረሻ የብሩክ ወንድም እንዲገደል ያልነሽው ነገር አንቺ ያላደረግሽው አሁን እሱ ተሽሎታል። አሁን ደግሞ የመጨረሻና የመጨረሻ ማስጠንቀቂያ ነው ሚሰጣሽ እያላት ነበር ካሌብ። እንዲሁም ደግሞ ይቅርታ ምንድነው እኔ ያጠፋሁት ነገር የለም እያለችው ነበር። ይሄንን እኔ ያጠፋሁት ነገር የለም እኔ አጥፍቻለሁኝ ምናምን ማለት ሳይሆን እኛ የምንፈልገው ስራውን በአግባብ መስራት እድሌ ነው፣ እድሌ ነው ጠማማ ይሄንን ሁላ እያለችው ነበር። እሱም ደግሞ እድል የሚባል ነገርማ የለም እዚህ ጋር ጠንክሮ በመስራትና በመስራት ብቻ ነው ሌላው ነገር የሚገኘው። ስለዚህ አንድ ጊዜ ችግር የለም እናልፈሻለን፣ ነገር ግን ይህንን ነገር ማስተካከል አለብሽ። አሁንም ደጋግሜ የማላወራው ነገር ስራሽ ላይ አትወክሪ፣ ስራሽ ላይ እያተወከርሽ አይደለም። የእያንዳንዱ ነገር ስራሽ ትሰጣለብሽ። ስለዚህ እባክሽን ይህንን ነገር ማስተካከል አለብሽ እያላት ነበር። እሷም ያው ተስፋ እንደቆረጠች ነው ያየነባት መሐሌት ላይ። አንዳንድ ጊዜ ጥሩ አድርጋችሁ ምላሻችሁ ጥሩ ይሆናል። አንዳንድ ጊዜም ደግሞ መጥፎ ሰርታችሁ ምላሻችሁ መጥፎ ይሆናል። መሐሌት ላይ ደግሞ ያደረገችው መጥፎ ስራዋ አሁን ላይ ተመልሶ ራሷን እያስቸገራትና ራሷ እያለቀሰችበት ነው ያለችው። በዛም በተከበረው ቤቷ ሰራተኛ ተቀጥሮላት ሰራተኛ እየሰራ እንዲሁም ደግሞ እሷ እንደ ፍላጎቷ ወጥታ እየገባች ገብታ ደግሞ እያዘዘች እንዲሁም የተሰራው እየበላች እንዲሁም ደግሞ የተቀደው እየጠጣች ያንን ወግ ማረግ አልፈልግም ብላ ያቺን አንድ ፍሬ ምሳሌን ልጅ የብሩክን ልጅ አይታ እሷን ለመግደል ብላ ያልጣረችውና ያላደረገችው ያሊሆነችው ነገር አልነበረም። ግን ቅድስት ደግሞ ነገሩን ያያንዳንዱን ስላወቀችባት እንግዲህስ እኔ እዚህ ቤት ካለሁኝማ ይቺ ልጅ አደራ ናት። ስለዚህ እኔ ደግሞ አደራዬን መጠበቅና አደራዬን ደግሞ መዋጣት አለብኝ ብላ ከመጀመሪያው ጀምራ ስትታገል ቆይታ ነበር። በስተመጨረሻው መሐሌት ቤቱን ለቃ ቅድስት ቤቱ ደግሞ የቅድስት ሆኖ እንዲሁም ደግሞ መሐሌት ብሩክን ለቃ ብሩክ ደግሞ የቅድስት ሆኖ ታገኛ ማለት ነው። ምን ይመስላችኋል? ከዚህ ድራማ ምን ትማራላችሁ ነው የሚላችሁ። የምሬኔን በጣም የሚያስተምር ድራማ ነው። እናም ሁላችሁንም አመሰግናለሁኝ። በያላችሁበት ሰላማችሁ ይብዛልኝ። በአዲስ ከምንገናኝ ድረስ ቸር ቆዩልኝ። ባይ ባይ።